የሁለት ሌቦችን ወግ ይዤላችሁ በዚህ ቪዲዮ ቀርቤያለሁ። አንዱ ኦርቶዶክሳዊነቴ አናቴ ላይ ወጥቷል ፈሷል፣ ስለዚህ ኦርቶዶክሳዊነት ያንገበግበኛል የሚል ሌባ ሲሆን፣ ሁለተኛው ደግሞ የኦርቶዶክስ ዲያቆን ነኝ ግን የምሰራው ገንዘብ የምቀበለው ከፕሮቴስታንት ነው፣ መጽሐፍ ቅዱስን መወስደው ከፕሮቴስታንት ነው ብሎ ለኦርቶዶክስ ቤተክርስቲያን ገዳማት መጽሐፍ የማደል ሸክም አለኝ የሚል ሌባ አጭበርባሪ ግለሰብ ነው ማሳያችሁ። ግን ደግሞ በቃ ማንም የፈለገውን እኔ አሁን አቤል አቡና ለሰራው ቪዲዮ መልስ አልመልስም። ለምን ደም አልመልሰው? አቤል አቡና ለኔ ጴንጤ ነው፣ በቃ መናፍቅ ነው። መናፍቅ ነው። ልክ ናቸው ብዬ አላስብም። በቃ ጴንጤ ነው። እኔ ጴንጤ ይታሰርም እኮ ብሎኛል እኮ ይገደልም እኮ ብሏል እኮ። በቃ ጴንጤ ማለት በሚችለው ልክ ሁሉ ብሏል። አቤል አቡና ተመስገን ሌባ አለው። አየህ አቤል አቡና ምንድን ነው? ጴንጤ ነው። ወደድክም ጠላህም ወደድንም ጠላንም አቤል አቡና ፕሮቴስታንቲዝም እንዲስፋፋ ነው የሚፈልገው። ስልክ ያለው ከኔ ጋር ማውራት ይችላል፣ በውስጥ ሊያወራኝ ይችላል። አለቀ። መጥቶ ግን 12 ሴት አቅፎ ይተኛል ሲል እኔ የነብዩ መሐመድ ልጅ ነኝ ወይ? እየወረደ ቃል አይ ቪዲዮ 2-3 ጊዜ ለሰራት ዘጋጀውኝና በቪዲዮ መመለሱ ተገቢ አይደለም። እንደገና ላይቭ ላይ ባወራው ልክ ነው ወይ የሚለውን ነገርንም እሺ። በዚህ አጋጣሚ ከወላይታ አሁን ነው የገባሁት። አሁን ነው ቤቴ የገባሁት። አሁን ገብቻለሁ። ኦልሞስት በሰላም ገብቻለሁ። የገባሁበትም የሄድኩበትም ትልቁ ምክንያት ምንድነው ከተባለ አንድ ግለሰብ አይታችሁታል ሚዲያ ላይ መጽሐፍ ቅዱስ ሲፖስት የፖስተው መጽሐፍ ኦርቶዶክሳዊ ነው። እኔ ደግሞ የቤቱ ባለቤት ነኝ፣ ኦርቶዶክሳዊ ነኝ እና የፖስተው መጽሐፍ ልክ አይደለም። እንደ ሰው ቁጭ ብሎ እንዲጣት እየጠቆሙ ቪዲዮ መስራት ይቻል ነበር እና ቪዲዮ ያልሰራውበት ቪዲዮ ሰርቻለሁ። ግን በቃ ልጁ ያደረገው ነገር ተገቢ ስላልሆነ እንደ አንድ ኦርቶዶክሳዊ ማድረግ ያለብኝ ነው ያደረኩት። እንደ ሰዎች ቁጭ ብሎ መረጋጋት፣ እንደ ሰዎች ቁጭ ብሎ መጠቀም ይቻል ነበር እና ያ ግለሰብ ያደረገው ነገር ልክ አይደለም። ለምሳሌ ያክል እኔ ከፕሮቴስታንት ነው መሄድ ስለነበረብኝ እሺ፣ እንደዚህ የሚስቁ ሰዎች አንድ ጊዜ ብሎክ ማናችሁ ሞዴሬተሮች ምንም ነገር እንዳታረጉ። እኔ ነኝ ብሎክ የማረገው፣ እኔ ነኝ ሚውት የማረገው። እሺ ሞዴሬተሮች ምንም ነገር አሁን እኔ ነኝ እንትን ምለው በተቻላችሁ መጠን ሰው እንድታስፈርዱ ስለማልፈልግ እና መሄድ የነበረብኝ አይታችኋል። በጣም ነው የሚደብረው፣ በጣም ነው የሚያመው እና ያደረኩትም ትልቁ ነገር ምንድን ነው ከተባለ ቁጭ ማለት ይቻላል እንደ ሰውም ደግሞ ቁጭ ብሎ ማየት ይቻል ነበረ። ግን ያ አቤል አቡና ራሱ ጴንጤ ነው። ጴንጤ ስለሆነ ጴንጤ ነው። ምንም አቤል አቡና ምንስ ቢሰራ አውርቶ አደር ነው። አቤል አቡና እና እኔ እንለያያለን። እኔ ሰራተኛ ነኝ፣ እሱ አውርቶ አደር ነው። ለአቤል አቡና አልበልስለትም። እንደሱ አይነት ተራ ሰው በእኔ አፍ አይጠራም። ከፍ አድርጌ አልጠራውም። ለጻፋችሁልኝ ጽሁፍ አውርቶ አደር ነው፣ አውርቶ የሚመልስ ሰው ነው። በዚህ ላይ ደግሞ ፕሮቴስታንት ነው። እንዴት አያብድም? እነሱ ቸርች ቢደረግስ ኖሮ ይህ ሀሳብ እንዴት ነበረ የሚሆኑት? እንዴት ነበር የሚጮሁት? እና አንድ ግለሰብ ተነስቶ መጽሐፍ ቅዱስ ገዳም ላይ ሲሰጥ ማየት አለብን፣ ጸጥ ማለት አለብን።
አባቶች ስራ ላይ ናቸው፣ ስራ እየሰሩ አይደለም አንልም ለሚባል ስራቸው አንድ ዲያቆንም መከታተል አይደለም እና ብዙ ስራ አለባቸው። ግን ደግሞ ይህንን አይተው ጸጥ ካሉ የአካባቢው ወጣት በአካባቢው ጋር ያሉ ዝም ካሉ እኛ ዝም ማለት አለብን? የለብንም። ለምን ቢባል ከቤተክርስቲያን የተማርነው ለግለሰቦች መልስ መመለስ መስጠት ምናምን አለ፣ መሰዳደብ አይደለም። እግዚአብሔርም ስደብልኝ ብሎ አይልክህምም፣ አትላክምም፣ አልላክምም። እግዚአብሔር ኑሩልኝ ብሎ ነው የሚልከን ክርስትናን እና እንኖራለን። ከመኖር ባሻገር ለማንኛውም ሰው በሚሰድቡኝ ጥግ ልክ አልሳደብም። እርግጠኛውን የምነግርህ ስድብ ኃጢአት ነው። በቃ አለቀ። ቀጥሎ ደግሞ በእውነት የምነግራችሁ ነገር ቢኖር ዛሬ ዝም ቢባሉ ነገ ደብረ ሊባኖስ ይደፈራል፣ ከነገ ወዲያ ሌላ ገዳማቶች ይደፈራሉ። ልክ አይደለም፣ ልክ እንዳልሆኑ አውቀዋል። ልክ እንዳልሆኑ ታውቀዋል። ማንም ተመስገንን አስገድዶት ሂድ እዛ አካባቢ ጋር ያለው የለም። ግን ደግሞ የገባኝ እውነት ግን ያስገድደኛል። እንደ ሰዎች ቁጭ ብሎ ቪዲዮ ሰርቶ ማየት መሳቅ ይቻላል፣ አይመለከተንም ብሎ ግን የውሸት ኦርቶዶክሳዊ ነው የምንሆነው። ይቻላል ሚዲያ ላይ ሰው አካባቢው ላይም ያሉ ኦርቶዶክሳውያንም የሆኑ አካባቢው ላይም ያሉ ቲክታከሮችም የሆኑ ዩቱበሮች ሌሎችም እንደነሱ ወይ መቃጠል ነው እንደዚህ እንዴት ያደርጋል እያሉ ቁጭ ማለት ይቻል ነበር። ይቻል ነበረ። ጸጥ ብሎ መጠበቅ ይቻል ነበር። እንደ ግለሰቦች ቤት ከፍቶ ሀሳብ መስጠት ይቻል ነበር። እዛው ሀሳብ ላይ መወያየት ይቻል ነበር። እንደ ግለሰቦች እንደዛ ማድረግ ይቻል ነበረ። ግን ደግሞ በቃ ማንም የፈለገውን እኔ አሁን አቤል አቡና ለሰራው ቪዲዮ መልስ አልመልስም። ለምንድነው አልመልሰው? አቤል አቡና ለኔ ጴንጤ ነው። በቃ መናፍቅ ነው። መናፍቅ ነው። የፈለገውን የማውራት መብት አለው። ኦርቶዶክሳዊ ግን ወንድሞች ግን ሲያወሩ ግን ልክ ናቸው ብዬ አላስብም። በቃ ጴንጤ ነው። እኔ ጴንጤ ይታሰርም እኮ ብሎኛል እኮ ይገደልም እኮ ብሏል እኮ። ጴንጤ ማለት በሚችለው ልክ ሁሉ ብሏል። ይሄንን ስላለ ለጴንጤዎች መልስ አልመልስም ለጴንጤዎች። ለምን ቢባል በቃ ጴንጤዎች ናቸው። ለማን ነው የምትመልሰው ስትል ለኦርቶዶክሳውያን። ኋይ ልክ ነው ወይ? አብረን እንሂድ፣ ተመስገን በርታ፣ ምን ላይ ነው ያለኸው? የት ነው ያለኸው? እናግዝህ ነው የሚቀድመው? ስድብ ነው የሚቀድመው? አይቀድምም ስድብ። በርታ ወንድሜ፣ የት አካባቢ ነህ? እንምጣ ወይ? ምን ላይ ነው ያለኸው? ሀሳብ ጥሩ ነው፣ የሚደገፍ ነው። አብረን እንስራ፣ አብረን እንቀጥል ነው መባል ያለበት። ስድብ ነው የሚቀድመው ወይ? ትችት ነው የሚቀድመው ወይ? አይደለም። የሚቀድመው ምንድን ነው መሆን ያለበት? አልኳችሁ። አሁን አቤል አቡና ተመስገን ሌባ አለው።
አየህ፣ አቤል አቡና ምንድን ነው? ጴንጤ ነው። ወደድክም ጠላህም ወደድንም ጠላንም አቤል አቡና ፕሮቴስታንቲዝም እንዲስፋፋ ነው የሚፈልገው። በራሱ ቤት ያሉ ስህተት የሚመስሉትን ይናገራል። በድፍረት የሚናገር ልጅ ነው፣ አውቀዋለሁ። ግን አቤል አቡና ለተናገረው ነገር መልስ አልመልስም። ለምን ከተባለ አቤል አቡና ምንድን ነው? ጴንጤ ነው። በቃ ወደድንም ጠላንም አቤል አቡና ሰው ጴንጤ እንዲሆን ነው የሚፈልገው። መዳን ያለው ጴንጤ ቤት ነው ብሎ ነው የሚያምነው። የተሰማውን ሀሳብ ነው እየሰጠው። የተሰማውን ሀሳብን ደግሞ አልመልስም። ማንም ምንም ስላልሆነ እኔ ላይ በሰራው ሀሳብ ወንድሞች ግን ወይም ደግሞ ኦርቶዶክሳዊ ነን ብላችሁ ኦርቶዶክሳዊ የሆናችሁ ወንድሞች እናንተ ምንድነው ማድረግ ያለባችሁ? ቤተክርስቲያን እንደኔ ሆናችሁ አስቡት፣ ወይም ደግሞ እስኪ በመልካም ነገር አስቡት። ልበቀና ሆናችሁ አስቡት። ወንድሞች ኦርቶዶክሳውያን ቤት ከፍታችሁ እኔን ስትሰድቡ የነበራችሁ ወንድሞች እስኪ ይሄን ነገር አስቡት። ሚዲያ ላይ እኩል ሰማን፣ እኩል አየን። ይህ ልጅ መጽሐፍ ቅዱስ ሰጠ፣ መጽሐፍ ቅዱስ ሰበሰበ፣ ሄደ። ከዛ በኋላ ሄዶ አስተማረ። እዛው አካባቢ ጋር ወደ 4 አጥቢያ ገዳማቶች ሄደ። ያልተፖሰቱ ካሜራ መቅረጽ የማይቻልባቸው ገዳማቶች ሄደ። ቦታው ላይ ስደርስ እንዲም ቦታ ሄዷል ተባለ። ተሙ ምን ላይ ነው ያለኸው? ሐሳቡ ስህተት እንኳን ቢሆንበት ስህተት እንኳን ቢኖርበት ሐሳቡ ማለት ነው ስህተት እንኳን ቢኖርበት ሐሳቡ ምን ላይ ነው ያለው? አብረን እንስራ። ከአዲስ አበባ ተነስተሃል አይደል? አብረን እንሂድ። ጉዳዩን መጥቶ ማየት በሩቅ ከማማት። አሁን በሩቅ ሆኖ ወንድምህን እኔን የአንድ መንግስት ወራሽ የሆነውን ኦርቶዶክሳዊ ወንድምህን ሚዲያ ላይ ከፍተህ ከምትሰድበኝ ከፕሮቴስታንቶች ጋር አንዳንድ ተመስገን ጠል ከሆኑ ሰዎች ጋር ከምትሰድበኝ እና ወንድሜ የት ነው ያለኸው? አብረን እንስራ። ካልሆነ ደግሞ ኦርቶዶክሳዊ ወንድማችሁ ነኝ። በቃ ስልክ አላችሁ፣ ደውላችሁ ተሙ ምንድን ነው እየሰራ ያለው? ልክ አይደለም። ከዛ በኋላ እኔ የገባኝን ለእናንተ ማስረዳት፣ እኔ በራሴ ደግሞ የገባኝ ነገር ልክ ካልሆንኩኝ ደግሞ ከእናንተ መማር። ለምን ይባል ቤተክርስቲያን የቆመችው በአንድ አባት ትምህርት አይደለም፣ በአባቶች ትምህርት ነው አይደለ? ስለዚህ እኔ ብቻዬን ልስት እኮ እችላለሁ፣ ግን ህብረት ሲኖረን ደግሞ አንስትም። ከብዙዎች ጥሩ ነገር እንማራለን። ተነስቶ ፕሮቴስታንቱ እንደፈለገ ቢሳደብ፣ ፕሮቴስታንቱ እንደፈለገ ቢል ችግር የለውም። እንደፈለገ ቢል ማንም ፈለገ ቢል ማንም ሰው ተነስቶ እንደፈለገ ቢል መብት አለው። ኦርቶዶክሳዊ ያልሆነ ወንድም ፕሮቴስታንት ወይ ሙስሊም እንደፈለገ ቢል ችግር የለውም። አንድ ግን ኦርቶዶክሳዊ ምን ማድረግ ነው ያለበት? ለወንድሙ ናተሜ ይሄ ነገር ስህተት ነው፣ ስህተትን አስተካከል። የት ነው ያለው? መምጣት አልችልም። መምጣት የምትችሉ ሰዎች ደግሞ አብረን እንሂድ፣ ከዛ አብረን እንሂድ፣ አብረን እንስራ ብላችሁኝ አይ አንሂድም፣ አብረን አንሰራም፣ አብረን አንቆመን ብዬ ስናገር ያኔ ተቹ። ማን ነው ከእናንተ መካከል ለኔ
አብረን እንሂድ ያለኝ? ማን ነው ከእናንተ መካከል ከኔ ጋር አብረን እንሂድ ሀሳብ ጥሩ ነው ያለኝ? እኔ ቲክታክ ላይ በጣም እማከብራቸው አንድ መምህር ኤፍሬም እንሂድ ብያቸዋለሁ፣ ደውዬላቸው። መምህር ኤፍሬም ያሉበት አካባቢ ሩቅ ስለሆነ የሚመች ቦታ ስላልሆኑ ወይ ሩቅ አካባቢ ነኝ ያለሁት አሉ። በቃ ቀጥሎ ደግሞ መምህር ተመስገን ደውዬላቸው የጻፉትን መጽሐፍ በራሳቸው ፈቃድ ጊፍት አድርገው ሰጡኝ። ራሳቸው የጻፉት መጽሐፍን ባለማወቅ ትስታላችሁ የሚል መጽሐፍ። ሌላ ግን ቲክታክ ላይ ያለን ምዕመኖች፣ እኔ ምዕመን ነኝ አይደል? ተሙ ልክ አይደለህም፣ ቆይ ይህን ነገር እንዴት እናድርግ፣ አብረን እንሂድ ነው ማለት ያለባችሁ። ተነስታችሁ እኔን ክብሬን ቤተሰቤን መሳደቡ ነው ተገቢነቱ። ሆይ እኔን ክብሬን ቤተሰቤን በዙሪያ ያሉትን ነገሮችን መስደብ ለእናንተ የመንግስተ ሰማያት መግቢያ ቁልፍ ነው? እርካታ ይሰጣችኋል? እረፍት ይሰጣችኋል? አይሰጣችሁ። ሁላችንም የምንድንበት አንድ እውነት አለ። ያ እውነት ክርስቶስ ነው አይደል? ክርስቶስ የገባው ሰው ደግሞ ነገርን በልክ ነው የሚያደርገው። ሁላችንም ጥሩ ምላስ አለን፣ ግን በጥሩ ምላሳችን የማንናገረው የማንሳደበው ስድብ ኃጢአት ስለሆነ ነው። መጽሐፍ ቅዱስ ሲናገር ሰውነትን ይኸውና ቅዱስ መስዋዕት አድርጋ አቅርብ ካለ ምላሴም ይኸውና ቅዱስ መስዋዕት ሆኖ ነው ለእግዚአብሔር መቅረብ ያለበት። ንግግሬም ጥሩ ነው መሆን ያለበት። ካልሆነ ግን በቃ ክርስቲያንን እንወክላለን ብለን ልናወራ አይገባም። ያም ቢባል በማንምም አልሰናከልም፣ በማንምም ደግሞ ልሰናከል አልመጣውም። ድንገት የሰራው ስራ እኮ ብዙዎቹን እኮ ላስደስት እኮ ይችላል፣ ግን ደግሞ እናንተን እንዲያስደስት አይደለም የሄድኩት። ስሜቴንም አይደለም የገለጽኩት። ስሜቴንም አይደለም የገለጽኩት። ለምን ስሜታዊ ሆናለሁ? ስሜታዊ አልሆንም። ክርስቲያናዊም አይደለም ስሜታዊነት። በስሜታዊነት መገለጥም ክርስቲያናዊ አይደለም። ድንገት ከፕሮቴስታንት ስለመጣው የሆነ ሰዓት ላይ ግልፍተኛ እየሆንኩኝ ከዛ ከፕሮቴስታንታዊ ባህሪ ይዣቸው የመጣቸውን ባህሪያቶችን እያሳየው ሊሆን ይችላል ከዚህ በፊት። አሁን ደግሞ አላሳይም። ለምን ቢባል ማደጋችሁ በነገር ሁሉ ይታወቅ ነው ቢለዋል መጽሐፍ ቅዱስ። ስናድግ በነገር ሁሉ ነው መታወቅ ያለበት። ቤተ ክርስቲያን እናንተ በምትሉት ልክ አይደለም የምትሄደው። አሁን አንድ እውነት ልንገራችሁ። ለእናንተ እኔ መመለሴ፣ እናንተ እኔን መስደባችሁ፣ ለእናንተ እኔ በስድብ መመለስ ማንንም አይጠቅመም፣ ማንንም አናድ ነው። ድንገት ደጋፊ ልናበዛ እንችላለን። ረገጣው ምናምናም ተብሎ የሚስቁ ሰዎች ሊኖሩ ይችላሉ፣ ግን ማንንም ግን አናድ ነው። ስተት ሰርተሃል ተሜ፣ መጽሐፍ ቅዱስ ሰብስበህ መሄድ ልክ አይደለም፣ ቀለብ ይዘህ መሄድ ልክ አይደለም። ስተት ሰርተሃል፣ ቤተክርስቲያን ተጎድታለች፣ ምዕመኑ ተጎድቷል ብሎ የሚያስብ ኦርቶዶክሳዊ ካለ ላስገባ። ያን ቢባል ልክ አይደለም። ወዶች ልናስተውል አይገባም፣ ልንጠነቀቅ አይገባም። ትህትናቸውን ብናይ አባቶቻችንን ዝቅ ብለው እንትን ሲሉ ጌታ የአባቶችን ትህትና ብናይ በቃ ከክርስቶስ የተማሩት ከድንግል ማርያም የተማሩት ስለሆነ ያንን ነገር እንማራለን። ሌላ እኔ እናንተን በመመለስ የዛሬ ዓመት የዛሬ 2 ዓመት ተጠብቆ የሆነ ስህተት የምትሰሩበት ሰዓት ላይ
ለፕሮቴስታንቶችና ለእስላሞች ግብአት አላደርግም። ከዚህ በፊት እኮ ወንድሞች ላይ ተሳስቼ እኮ ተናግሬያለሁ። አሁን ግን አልናገርም። ልክ አይደለም። የትኛውንም አምላክ አላስደስተው። ልክ አይደለም። ነገሮች ይሰራ መሬት ላይ እንዲሰራ ትፈልጋላችሁ? አዎ። የሚጠመቁ ልጆች አሉ። እንሂድ። አባቶች እያስተማሩ ነው። እንሂድ፣ እንያቸው። ነጠላ ገዝተንላቸው እንሂድ። ለምን አስፈለገ ሚዲያ ከፍቶ መሰዳደቡ? ነገ ትውልድ እንተክል አይደለ? ነገ ዘር ይኖረን የለ? ለምን ፎቶችን ተለጥፎ ተቀምጦ ሚዲያ ላይ ልጆቻችን ይሸማቀቁ? እሺ፣ ፍትህ ኦርቶዶክስና ላስገባህና በምን ጉዳይ በየትኛው ክህነት በየትኛው ነገር እንደሆነ ልጠይቅ እስኪ። ናይ ነው ናግባ ኢንቫይት አድርጌያለሁ። እና ላስገባው እንደሜና መልስልኝ። ስለዚህ መሰዳደቡ ልክ ነው ወይ? አይደለም፣ አይጠቅምም። ማስጠላውን ሰላም ብሏል። ሰላም ተሙ፣ እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን። ሰላም ነው አለው። እግዚአብሔር ይመስገን። የት ቤተ እምነት ነህ? ኦርቶዶክስ ነኝ። ጴንጤ ነው ስላልክ ነው። እሺ እኮ ለምን ይሄን ሀሳብ የሄድኩበትን ሀሳብ ታውቀዋለህ ቶማስ? አዎ፣ ማለት የሰሞኑ እያየ ነው ያለው ነገሮች አሉ። ያ ዲያቆን ነኝ ተብዬው እሺ ልነግርህ ነው። ዲያቆን ተብዬው ማለት አቤል ነው ምናምን የሚባለው ልጅ ያደረገው ነገር አለ። በህግ የሚያስጠይቀውን ስህተት ሰርቷል። ግን እሱን ለመሸፈን ደግሞ እየተካሄደበት ያለው ነገር መልካም ቢመስልም ነገር ግን ይህንን ቤተ ክህነት ያውቀዋል ወይ? ፍቃድ ተገኝቶበት ነው ወይ ነው የኔ ጥያቄ። ከታች ጻፍኩልህ። ፍቃድ አግኝተ በአባቶች ይሁንታን አግኝተ ነው ወይ ይህንን እያደረክ ያለው ነው ጥያቄ። ከታች ካነበብከው በትክክል መልካም። ከጎኔ አባቶችን ሳላማክር አልሄድም። እኔ ጴንጤ አይደለሁም። የመጀመሪያው ጉዳይ ጴንጤ ነው በራሱ የሚራመደው የሚሮጠው። ቶማስዬ የትኛውን ቦታ ላይ ስትሄድ አባቶችን የቤተክርስቲያን ካህናቶችን ሳታናገር አትሄድም። ዛሬ በራልኝ ዛሬ ተገለጠልኝ ብለህ ቸርች እንደምከፍተው አለመከፍተው። ግን ሀሳቡ እንደ አንድ ክርስቲያን ልጠይቅህ፣ ያ ሰው ይሄን ነገር ሲያደርግ አየኸው አይደል? ምን ተሰማ? ሄዶ ገዳማቱ ላይ መጽሐፍ ቅዱስ ሰጥቶ እህል ሰጥቶ ሰብስቧቸው ሲያስተምራቸው ምን ተሰማ? አንተ እንደ አንድ ክርስቲያን እስኪ ንገረኝ። ወይ እኔ ያልተረዳሁበት ነገር ካለ። ልክ ነው ማለት እንደ አንድ ክርስቲያን በጣም ተናድጃለሁ። ብዙ ሀሳቦችን ብዙ ኮሜንቶችን ጽፌያለሁ። በህግ መጠየቅ እንዳለበት መናቃችንን በጣም ማለት ምን ያህል ቢንቀን እንደሆነ ነው የተሰማኝ። በጣም ተናድጄ ስለነበረ በወቅቱ ማለት ነው። ስለዚህ እኛ የመጽሐፍ ቅዱስ እጥረት ያለብን ሰዎች አለን። ቤተክርስቲያን መጽሐፍ ቅዱስ የሰጠችን ቤተክርስቲያን አንድ በነፃ የሚሰጥ መጽሐፍ ቅዱስ ገንዘብ አሰባስቦ ግን በነፃ የሚሰጥ መጽሐፍ ቅዱስ በጣም ደፍሮ በጣም ምን ያህል ቢደፍር እንደሆነ መገመት ቀላል ነው። ስለዚህ ይህን ነገር አድርጓል። በጣም የሚያናድድ ነው። በህግ መጠየቅ አለበት። ምን ቶሙ አሁን ያው ምን አለ መሰለህ፣ ሁሉን ነገር ሚዲያ ላይ እያወራ ነው፣ ነገሮች እየከሸፉብን መጡ። አሁን ቅድም ላይ ትላንትና እንደዚህ አይነት አካባቢ እመጣለሁ ምናምን ብዬ ተናግሬ ነበር እና እዛ አካባቢ ክርስቲያኖች ደውለውልኝ ነበር፣ ለአባታችን የሚቀርቡ እህት ወንድሞቼ። አሁን ሚዲያ ላይ የህግ አግባቡ ይቀጥላሉ የሚለውን ነገር ታየዋለህ። ስራውን እየሄድኩበት ያለሁትን ነገር የሚታይ ነገር አለ። ግን አሁን ሚዲያ ላይ ብቻ አውርተን ሚዲያ ላይ ብቻ የሚቀር ሀሳብ እንዳይሆን ነው ቶማስ።
ገባ? አሁን አንተ ውስጥ ያለው ሀሳብ እኔ ጋር በሕያው በእግዚአብሔር ፊት አለ። ለምሳሌ ያክል እኔ ከፕሮቴስታንት መጣሁኝ አይደለ? ከፕሮቴስታንት መጥቼ ፕሮቴስታንት ቸርች ሄጄ ያልሆነ ነገርን አደርጋለሁ እንዴ? ህግ እኮ አለ እኮ። ሁላችንም ተስማምተን ተከባብረን ነው የምንኖርባት ሀገር ላይ ነን። እና ልክ ነህ። አሁን ሚዲያ ላይ እያወራን ችግር እየፈጠርን መጣን ነው እና አሁንም ቢሆን አንድ ቪዲዮ ላሰማ መጀመሪያ። አሁን ከዛ በኋላ ቪዲዮዎች የሰራሁትን አይታችኋል? የተወሰነ ብዙም ባይሆን ሰሞኑ እዚህ ስለነበርኩኝ የተወሰነ አይቻለሁ። ይኸው አሁን ከወላይታ ስመጣ የነበረውን ሀሳብ ይኸው። መቼም ሚዲያ ማለት የዓለም ሚዲያ ነው። ዓለም ሁሉ የሚሰማው ሚዲያ ነው። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን እንደምናችሁልኝ። እናንተ የተወደዳችሁ ውድ ኦርቶዶክሳውያን እግዚአብሔር ፈቅዶና ወዶ እናንተ ረድታችሁኝ አባቶች እጅግ በጣም አግዘውኝ ወላይታ ላይ ያለኝን አገልግሎት በአግባቡ ጨርሻለሁ። ሌላ ክልል ስገኝ ደግሞ ሌላ ክልል ላይም ሀገረ ስብከት አባቶች፣ ማህበረ ቅዱሳኖች እንደምታግዙኝ ተስፋ አደርጋለሁ። የተወደዳችሁ ውድ ክርስቲያኖች ዲያቆኑ አቤል ያበላሸውን እንደገና እግዚአብሔር እርሱን ያንን ገዳም አጆራ ተክለ ሃይማኖት ገዳምን ከሱን ካገለገልን በኋላ 4 አጥቢያዎችን መጽሐፍትን እንደዚህ ነገሮችን መርዟል የተባለበት ቦታ ሄጄ ከአባቶች ጋር ምክክርና ትምህርት ሰጠን መጥተናል። እግዚአብሔር ያክብርልን። ሌላውን ሙሉ በተለያየ አይነት ቪዲዮ አቀርብላችኋለሁ። ተባረኩልኝ። አሁን ያልኩትን ሰማ ተሙዬ? አዎ ሰምቻለሁ ተሜ። እኔ አሁን እያልኩ ያው ለታሙ አሁን ይሄ መቼም ዓለም ላይ የሚደርስ አይደል ቪዲዮ? ትክክል። ቪዲዮ ያለ አንድ ደጋፊ ያለ አንድ ረዳት ይህን ቪዲዮ ተቋማትን እየጠራ መናገሩ እኔን ራሱ ያስጠይቀኛል? አያስጠይቀኝም? ኦፍኮርስ ያስጠይቃል። በጣም ጥሩ። ስጠይቅስ ደግሞ ስለሌላውስ ምን አልኩኝ? እንደምታግዙኝና እንደምትረዱኝ ተስፋ አድርጋለሁ። አሁን ለምሳሌ ያክል ሆሳና ሄዳለሁ ብያለሁ አይደለ? ባላወራው ደስ ይለኝ ነበር። ይህንን ሆሳና አባ ሕርያቆስ ሳይፈቅዱ ማህበረ ቅዱሳኑ ሳይፈቅድ አልንቀሳቀስም። አሁን ግን የሄድኩባቸው ነገሮች ግን እንደ አንድ ክርስቲያን እንደ አንድ ኦርቶዶክሳዊ ስሜት የሚባል ነገር አለኝ። ለሚባል እኔ ከፕሮቴስታንት መጥቼ ፕሮቴስታንት እንደማልደፍር ሁሉ እነሱ ከኦርቶዶክሱ መጥተው እናውቃለን ጉዱን እያሉ ኦርቶዶክሳውያን ምንም እንደማያደርጉ ምንም አይነት እንቅስቃሴ እንደማያደርጉ ሚዲያ ላይ ብቻ እንደሚጮሁ አድርገው አስበው ሲሄዱ ልክ ነው ብለህ ታስባለህ? ቶሚዬ ሀሳብህ እንደ ሀሳብ ገዢ ነው፣ ትክክል ነው። የትኛውን ቦታ ላይ ስትሄድ ሳትነጋገር ስለማትሄድ ማለት ነው። ትክክል ቶሚዬ። እኔ እኮ አካሄድ እያደረግኩ ያለው ነገር እውቅና ማግኘት አለበት። ለምን መሰለህ? እኔ አሁን በግልጽ ነው እየነገርኩ ያለሁት። ለምሳሌ አንተ ኮሜንት ላይ የገባው ወይ ደግሞ ያንተ ቪዲዮ ላይ የገባው ሀሳብ አልሰጥም። ምክንያቱም እንደ አንድ ኦርቶዶክስ ገብቷል። ዝም ብዬ የሰውን እንትን በኮሜንት ምናምን ማሳጣት አልፈልግም። ከታች ኮሜንት ላይ እንዳየኸው ይህን ነገር አባቶች ያውቁታል ወይ በቤተ ክህነት በሲኖዶስ ምናምን ፍቃድ ያገኘ ነው ወይ? ለምን እንደዛ እያልኩ እንደሆነ ታውቃለህ? አሁን አንዳንድ ሰዎች እየመጡ ቤተክርስቲያን ማለት የተሰጣ ነገር ነው ይታያል። እና ከዚህ ስጋት አንጻር ነው ጥያቄ ጠየቅኩ። ልክ ጥያቄህን ከመቶ ነው የምቀበለው። አሁን ጥያቄ የጤናማ የጠንካራ ኦርቶዶክሳዊ ጥያቄ ነው የጠየቁ ለሚባል እኔስ ማነኝ በራሴ ተነስቼ የምናገረው? መጀመሪያ ገምጋሚ ያስፈልገኛል። እቺ ቤተክርስቲያን መምህር አላጣች፣ ሊቃውንት አላጣች። ከጎኗ እስካሁን ድረስ ያቆሟት የሉም አይደለም አሉ። ልክ ነህ እኮ የተናገርከው ነገር ግን ስሰራ ቪዲዮ የሰራሁበትን ሀሳብ አለ። አሁንም ደግሞ ሌላው ቦታ ሄጄ ስጠይቅ ፍቃድን ነው። መጀመሪያ ያንን ፍቃድ ሳትጠይቅ ሳትናገር አይሆንም ነው ቶሚ። አሁን ግለሰቦችን መጥራት እነከሌ ነበሩ ብሎ መናገሩ ለሚዲያው ጊዜው ገና ነው። ገባ ቶሚ? ገብቶኛል። በቃ የውስጥ አሰራሮችም ስላሉ አሁን እነከሌ ከኔ ጋር ነበሩ ምናምን ብትል እስቲ ጊዜ ይወሰድ ይታሰብ። አሁን እንደዚህ አይነት ነገሮች ሲኖሩ ተመስገን ሄዳል እዛ ቦታ ላይ ተመስገን በአሁኑ ሄዷል አይደል? ሁለተኛና ሶስተኛ እርምጃ እንዴት ነው? አብረን እንዴት እንስራ? ወንድም እህቶቼ
አባቶች እንዴት ያግዙን? ለምን ቢባል የአባቶች ጸሎት ራሱ ትልቅነት አለው። ገባ? የአባቶች ትምህርት፣ የአባቶች ቡራኬ ራሱ ትልቅ ሀሳብ ነው። ትልቅ ጸሎት ነው። ትልቅ ማሳረፊያ ነው። እነሱ ሲልኩ ደረትህን ነፍተህ ትሄዳለህ። በግል ግን ዋይ ደረትህን ልትነፋበትም አትችልም። ሁሉንም በአግባቡ ተጠይቆ ነው የሚካሄደው። ያሰብከው ሀሳብ፣ የተናገርከው ነገር የሚጣል አይደለም። ልክ ነው ያልከው እና እምገዛው ነው። ግን ደግሞ ሁሉን ሚዲያ ላይ ስለማይወራ አሁን ላይቭ አይደል እያወራን ያለ ነው። ትክክል። ሚዲያ የሚፈልጉ ሰዎችን እናንተ የምናወራውን ኤዲት አድርገው ቆርጠውት ለሚፈልጉበት ፖለቲካ ዓላማ ያውሉታል። አሁን ሃይማኖታዊ ፖለቲካ ዓላማ ቶማስ የሚባለው መጥቶ ተመስገን እንደዚህ ያለው፣ ከዛ በኋላ እኔ መለስኩልህን መሀል ላይ ያልኩትን እየቆረጡ ኤዲት እያደረጉ ይቀጥላሉ። ሀሳቡ ልክ ነው አሉ ከጎኖ ይኸው ቪዲዮ ሰርቻለሁ። ጥያቄ የሚያነው ነው የኔ ቪዲዮ ራሱ መልሳል። ይህን ጥያቄ የሚያነሳውልህ አንድ አድቫንቴጁም ለአንተም ጥሩ ነው። ለምን መሰለህ? አንዳንድ ጊዜ ቪዲዮ ቀድሞ እንደደረሰው ነው። አንዳንድ ሰዎች አንተን ሲተቹ ቀድሞ ቪዲዮ ከደረሰ ያ ሰው ተቺ ሆነው ይቀራል። አንተን ሲያሞግስ ደግሞ የደረሰው ቪዲዮ ቀድሞ እሱ ከሆነ ደግሞ አንተን ማሞገስ ነው የሚጀምረው። ስለዚህ ሁለቱንም ሚዘን ወደ ባለቤቱ መተን መጠየቅ ነው። ገብቷል? ልክ ይህ ያስማማናል። አንተን ሳንጠይቅ ያስማማናል። ለዚህ ነው ቶሚ አሁን ተረድተኛል አይደል? አሁን እኔ እያስጠላኝ የመጣው ነገር አሁን ብዙ ነገሮች አሉ። አሁን ሚዲያ ላይ ይመጣና አንዳንድ ጥያቄ ጠይቅህና አንተ ስትመልስለት ይኸውልህ እንደዚህ ያደረገለት እያሉ ኤዲት እያደረጉ ገብተይ በቃ እኔን የሚረግጡ የሚሳደቡ በእኔ ላይ የሚሰሩ ነፍ ናቸው አይደለ? ሌላውን ፕሮቴስታንቶች እንኳን ለምሳሌ ያክል አንድን ግለሰብ ተነስቶ ሌባ ብሎ መሳደብ ኃጢአት ነው አይደል? አቤል አቡና ኃጢአት ብቻ ሳይሆን ወንጀል ነው። ሁለት ሌባ ብሎ እኔና አቤል አቡና ሌባ ብሎኛል ዛሬ በሰራው ቪዲዮ። ግን በቃ ጴንጤ ነው ይመቸው ብዬ ነው ያለፍኩት። እንደ ህግ መጠየቅ እኮ እችላለሁ። ግን እኔ ደግሞ እግዚአብሔር ደግሞ ብዙ የተወልኝ ኃጢአት አለ። በእነሱ አይደለም የምናድደው። ፎቶ ዘቅዝቆ ወይም ደግሞ ፎቶ ለጥፎ ከ5000 ፎሎወር በላይ ሚዲያ ላይ መሳደብ አይቻልም። ገብተዋል? ፎቶ የለጠፉ ሰዎች አሉ። ህግ አለ እኮ ኢትዮጵያ ውስጥ። እኔ ለምንድን ነው ተነስቼ የሆነ ግለሰብን ፎቶ ማለጠፈው? ወንጀል ነው። ከ5000 ፎሎወር ያለፈ ሰው ፎቶ ለጥፎ ስለ ሰው ፐርሰናል ነገር መሳደብ አይቻልም። ሀሳብ መስጠት ግን ይቻላል። ሙልጭ አድርጎ መሳደብ ግን አይቻልም። እንደዚህም ያደረጉ ሰዎች አሉ። ግን ምንድነው እያደረግን ያለን ነው? በቃ ሁሉን እየተውክ እየሰማ እንደተውክ እያደረክ ወደፊት መዘርጋት፣ ከዛ በኋላ ከአባቶች ጋር መቀጠል፣ አባቶችን መስማት፣ ከቤተክርስቲያን ጎን ጋር አብሮ መቆም፣ ቆሙ ማሳየት። አሁን ማውራት አይደለም አል ሚዲያ ላይ አሁን እኔ እዚህ ሶፋይ ላይ ቁጭ ብያለሁ አልቶሚ ሶፋይ ላይ ቁጭ ብዬ አውርቼ ዘግቼ ነገ ሌላ ቶፒክ ይዤ መምጣት የለብኝም። ዛሬ አወራሁትን ነገ ከአባቶች ጋር መተግበር አለብኝ። መነሳት ይጠበቅብኛል። የሰው ልጅ ቁጭ ብሎ ካወራ ነገም ቁጭ ብሎ ካወራ ቆሞ አይሄድም። እኔ መቆም ይጠበቅብኛል፣ መራመድ ይጠበቅብኛል። ለምን ቢባል በቃ አብረ መስራት ካለብህ እኔ ስለመጣው አይደለም ኦርቶዶክስ የቆመችው፣ እኔ ስለመጣው አይደለም ኦርቶዶክስ የምትጸናው። ኦርቶዶክስ የጸናች ናት፣ ጸንታ የቆመች ናት። ያጸናትም ደግሞ የክርስቶስ ኢየሱስ ደም። ግን እንደ አንድ ምዕመን እንደ አንድ ክርስቲያን አብሮ ሰራተኛ መሆን አለብኝ ነው የኔ ሀሳብ። ተረዳኸኝ ቶማስ? ተረድቻለሁ ተሙዬ። በቃ እኔም ከእንትን አትውሰድብኝ። ምክንያቱም በጣም የተለያየ ቪዲዮዎችን ስላየሁኝ እዛም ቦታ ላይ ሀሳብ አልሰጠሁም። በቃ አንተን መጠየቅ ብዙ አለ። እኔ እኮ አልኩህ እኮ ለወንድሞችም እኮ አልኩህ እኮ አሁን እኔ ፕሮቴስታንቶች ለሚሳደቡት ነገር ምንም አልልም። ለምን በለኝ። አንድ ያናዳቸዋል፣ ይጠበቃል፣ ያናዳቸዋል። ሁለት ደግሞ ማናደዳቸው መጽሐፍ የእነሱ መጽሐፍ ከዛ ከቤተ ክርስቲያን ተነስቷል ምናምን ስላልክም ገባ። ለዛ እነሱ በጣም ንዴት ላይም ናቸው፣ ሰው ያጋግላሉ። ግን እኔ ለኦርቶዶክሶች የምለው እዛ ገዳም የመጽሐፍ ቅዱስ እጥረት አለ። ሰው
ያለው ሰው አዋጥቶ መጽሐፍ ቅዱስ ተገዝቶ መሰጠቱ ምንድነው ችግሩ? እኛ እኮ ተሙ እኮ በቤተ ክርስቲያን ስም እኮ ሌላ ቤተ ክርስቲያን አልገነባም እኮ። መጽሐፍ ቅዱስ እጥረት አለ፣ ስለዚህ መጽሐፍ ቅዱስ እንስጣቸው ነው ያለው። በቃ ሌላ ነገር እኮ የለም። የሆነ ችግር አለ፣ የሆነ ችግር እኔ እንጃ። እኔ እግዚአብሔር እዚህ ያለ ኦርቶዶክስ በጣም በጣም ከባድ ነው። ነገር ያቀሳስራሉ። ሰው ጥሩ ነገር እንዳይሰራ ያደርጋል። እዛ ቤተክርስቲያን ውስጥ ሄዶ የደረሰ ሰው ድክመት አልፈልግም ቸግሯል። ሂዶ ችግራቸውን የጠየቀ ሰው አለ። ምንድነው የቸገራችሁ ብሎ ጠይቋል። ግን በቃ ተሙ ስለሄደ እሱ ላይ ደግሞ የሆነ ነገር ያባብሳሉ። በቃ እንጃ በጣም ከባድ ነው። እግዚአብሔርን ክርስትና እንደዚህ አይደለም። እና እንኳን አደረግ እንኳን የሰጠ እጅ ይባረክ እንኳን ሄድክ ማለት ሲገባው ግን ያለበት ስራ ነው። በጣም ይለፋሉ። በቃ ልደት ይሰራው ነበር ይሄን ስራ አይደለም ልደት ያደርገው ነገር ሁላችንም አፕሪሺየት እናደርገው ነበር። ኦኬ ልደት አሁን አልተመቸውም አልሄደም። ሰው ተሙ እንደዛ ካረገ ምንድነው ችግሩ? አዎ ይሄ እኮ አይደለም አሁን ጥያቄው። ሰዎች እየሰሩበት ያለውን ነገር ልክ ቅድም ለኔ ልክ ባስረዳኝ መንገድ አንድ ጥሩ ቪዲዮ ቢሰራ በምን ኢንቴንሽን እያደረገው እንደሆነ ይሄን ነገር ቢሰራበት በጣም የበለጠ ማለት ነው ድጋፍ የሚያገኝበት ማለት ብዙ ተቀባይነት የሚያገኝበት ሌላ ኢንቴንሽን እኮ የለውም። በቃ እዛ ገዳም ውስጥ መጽሐፍ ቅዱስ እጥረት አለ። ሰው የሆነ ሰው ደግሞ ሄዶ እንደዚህ አድርጓል። ስለዚህ እኛ ተባብረን ደግሞ የመጽሐፍ ቅዱስ እጥረት አለ እዛ እንስጥ ነው ያለው። ሌላ ነገር የለውም እኮ እሱን እኮ ነው የምልህ። ሌላ ነገር የለውም። ልክ በቪዲዮ ሰርቶ ልክ ብዙ ቫይራል ወጥቶ ያ ቃል ኦንላይን ላይ ነው እኮ ገስት ላይ ቁጭ ብሎ እኮ ነው የተናገረው። ምን በውስጥ እኮ ጠርቶ ነው ስጡኝ ብሎ እኮ ያደረገው ነገር የለም። ኦንላይን ላይ የቻላችሁ ሰዎች መጽሐፍ ቅዱስ ግዙ። አላየክም ቶሚዬ? መጀመሪያ የሰራሁትን ቪዲዮ ስለ መጽሐፍ ቅዱስ እኔ እኮ ያንተን እኮ ሐሳብና ቆይ አንዴ ፌቨንዬ ገብቶኛል። ቪዲዮን ግን አላየክም አይደል? መጀመሪያ የሰራሁትን ቪዲዮ ቶሚዬ የተወሰነ ቪዲዮ አይቻለሁ፣ ሲደርሰኝ ያየሁትን አይቻለሁ። እኔ እኮ በአንተ ስራ ተቆሞ የለኝም። ይሄን አይተኸዋል? የእኔ አባት ቆይ እስቲ እሺ፣ ካላየሁት ምናልባት ሁለት ቪዲዮዎችን ነው ማሳየህ። አፋቸውን ማስያዝ እፈልጋለሁ። አባቶች እየረዱኝ ነው፣ ቤተክርስቲያኗ እየረዳችኝ ነው። በትክክል ሊረዱኝ ተዘጋጅተዋል። እነዚህን ግን እርጉማኖችን ጸጥ ማስገድ እፈልጋለሁ። መጽሐፍ ቅዱስ ግዙ። አንድ ሰው አንድ መጽሐፍ ቅዱስ ይግዛልኝ። በጣም ነው የምለምናቸው። አንድ ሰው አንድ መጽሐፍ ቅዱስ ይግዛልኝ። መጽሐፍ ቅዱስ ይዤ ደቡብን መውረስ ፈልጋለሁ። በጣም መናፍቃኖች እርጉም የሆነውን ትምህርታቸውን እያስተማሩ ስለሆነ እዚህ ጋር አባቶችን ጠርቻለሁ። ቶሚዬ ትክክል። በቃ ይህንን ነው እኔም እያልኩ ያለው። አሁን አንድ ደግሞ ላሳይክ፣ አንድ ላሳይክ፣ ይኸው ላሳይክ። እኔ ክርስቲያኖች ወንድማችሁን ዲያቆን አቤልኝ አሁን የምገኘው ጥንታዊ ይሄ መጀመሪያ ተናድጄ የሰራው ቪዲዮ ነው። ገዳም ውስጥ አባቶች እናቶች አሉ። ለእነሱ እንግዲህ መጀመሪያ እንዳየው አይተኸዋል። በማድረግ የተወደዳችሁ ውድ ክርስቲያኖች ሁላችሁም ይሄንን ልጅን አይታችሁታል በተደጋጋሚ እና ሜንሽን የሚያደርጋቸው ሰፖርት የሚያደርጉት ሁለት ታላላቅ በምንፍቅና ያሉ ሰዎች ይታወቃል። ማናችሁም እዚህ ገዳም ላይ መጽሐፍቱ ተሰብስቧል። ይሄ የመናፍቅ መጽሐፍን ይዞ ሄደው እና መጽሐፍቱ ተሰብስቧል። ገዳሙ አስወግዶታል። ነገር ግን በገዳሙ ቦታ የመንፈቅና ትምህርትን ሊያስተምሩ የሚችሉ መምህራኖችንና 2000 መጽሐፍ ቅዱስ ይዘን ልንሄድ ዝግጅት ላይ ነን። አሁን አንድ ቻሌንጅ እንድትቀላቀሉ ይፈልጋለሁ። ከአንድ ሰው አንድ መጽሐፍ ቅዱስ ይፈልጋለሁ። መምህራንን ተዘጋጅተናል። እዚሁ ገዳም ላይ ፕሮግራም አዘጋጅተናል። ሁላችሁም እኔ አንድ መጽሐፍ ቅዱስ እችላለሁ ብላችሁ ጻፉልኝ። እያንዳንዳችሁን በውስጥ አወራችኋለሁ። መጽሐፍ ቅዱስ ይዘን ልንሄድ ስለሆነ እስካሁን ድረስ ባሰባሰብነው መጽሐፍ ቅዱስ 110 መጽሐፍ ቅዱስ አሰባስበናል። 1890 መጽሐፍ ቅዱስ ይቀራል። 10 መጽሐፍ ቅዱስ ይሄንን ላይቭ ላይ ጠይቄ አንዱ 100 መጽሐፍ ቅዱስ ገዛልሃለሁ አለኝ። አሁን ላይቭ ስትሪም አለ። አንዱ እንደዚህ ገዛልሃለሁ አለኝ። ከዛ በኋላ ይኸው በእግዚአብሔር ፊት ስልካቸውን ጽፈውልኝ ምናምን ስደውል አያነሱ፣ ጽፍላቸው አያነሱ። ሰው በሞራል በስሜት እዚህ ጋር ለምሳሌ አይክል ቶማስ ተሜ ዛሬ እንደዚህ ያደርግልሃለሁ ብለህ በላይቭ ልታወራኝ ትችላለህ አይደል? እንደዛ ብለው አላደርግም። እኔ ደግሞ ወዲያው ይሄንን ሀሳብ እነሱ እናደርግላለን ስላሉ በቃ ክርስቲያናዊ ናቸው
ይሄን ረድቶኛል፣ ይሄን ነገር አድርጉ ነው። ዙሪያውን በደቡብ በወላይታ ክልል ያሉትን ሁሉ ይህን ከጨረስኩ በኋላ ከአባቶች ጋር ተነጋግረን እንደ ቤተክርስቲያንና እንደ አባቶች ፍቃድ እንዞራለን ነበር የኔ ሀሳብ። ገባ? ስለዚህ ብዙዎች ያንን ነገር አላደረጉትም። ብዙ ሰዎች ቃል ገብተውልኛል፣ አልፈጸሙ። ገባ? ግን ደግሞ አምነውኝ ደግሞ የሰጡኝ ሰዎች አሉ። አምነውኝ ለሰጡኝ ሰዎች ሲባል ደግሞ ሄጄ ዋጋ መክፈል አለብኝ። ዋጋ ለመክፈል አይደለ ሰብስቡልኝ ያልኩት። በሰጡት ብር ማድረግ ያለብኝን አድርጌ መጣሁ። ለምሳሌ ያክል ጋሞ ጭምር ሄጃለሁ። አይተኸዋል? ጋሞን ቶሚ ማን ላይቭ ላይ ነበረ ሆነ እያዳመጥኩ ነበረ። የሆነ ሰው ላይቭ ላይ ነበር፣ መንገድ ላይ ሆነ አኬም ነበር እንደውም አይደለ? ይኸው ይሄ ጋሞ ቪዲዮ ፖስት ቻለ። ይሄ ማለት እህል ጭነን እየሄድን ነው። ገብቷል? በተፈጥሮ አደጋ የተጎዱት በተፈጥሮ አደጋ ለሞቱት ህዝብን ይዤ መጥቼ ነው ከክርስቲያኖች ባሰባሰብኩት መጽሐፍ ቅዱስ ግዙልኝ። ምንድን ያልኩት ቶሚ እየሰማ ነው? ሀሳቡን ስሙ። እሺ፣ ከዛ በኋላ ከኔ ነው ያልኩት ባልኩት ለቤተ ክርስቲያን እንደዚሁ እና ደግሞ ለህዝበ ክርስቲያኖች እዚህ ለተጎዱ ክርስቲያኖች እህል ይዤ መጥቼ ነው። ክርስቲያኖች ሁላችሁም ይህን ነገር ስለተባበራችሁኝ ከልብ አመሰግናለሁ። እግዚአብሔር አምላክ ያጽናችሁ። ጋሞች እግዚአብሔር አምላክ ያጽናችሁ ላለው እግዚአብሔር አምላክ ያጽናችሁ። ውድ ክርስቲያኖች ከልብ አመሰግናለሁ እንዲህ እንዳደርግ ስለረዳችሁኝ። አያውን ትክክል ጸሙዬ፣ እኔ ተረድቻለሁ። አንድ ደግሞ ላሳየ። ይሄ ደግሞ ይኸው በመዝሙር ነው ያደረኩት። ኢትዮጵያ በዕርፈ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል የእግዚአብሔር ሰው ነው ተወዳጁ ሰማይ የተረማመደ በጽድቅ አደባባይ። ይሄ ኖርማል ይዤ ሄድኩት ነው፣ ገዝቼ ይዤ ሄድኩት ነው። ዞሮ ዞሮ ከምን አንጻር ሲባል ጉዳዩ ምንድን ነው ይሄን ነገር ያስነሳው? ይሄ በጌታ የምትጽፉ ሰዎች ስርዓት አድርጉ። እርግጠኛ ሆኜ የምናገረው የምትጽፉት ከወንድሜ ጋር እያወራው ነው። የሚያስፈልገውን ነገር እየተነጋገርን መሰለኝ። እንድትረዳም ስለፈለግኩ ነው። ገብቶሃል? አሁን ጉዳዩ ሰዎች ገብተው ቪዲዮ የማየት ጉዳይ የኔ ነው ወይስ ሰዎች ናቸው? ሰዎች ጋር እንዲደርስ እኔ ምን አድርጌያለሁ? ተሙ ያንተ እኮ በተቻለ መጠን ቪዲዮዎችን ሰርተሃል፣ ግን አንዳንድ ጊዜ ገና አልጨረስኩም። ኦፍኮርስ ይሄ እኮ ጅማሬ ነው። ገና ደግሞ ይኸውልህ ዛሬ ደግሞ ስመጣ ደግሞ አሁን አይደል የገባሁት አሁን ጉዞ ከወላይታ ሶዶ ወደ አዲስ አበባ እየተመለስኩ ነው። ተነስቻለሁ። ወላይታ ሶዶ አባቶች ከሰጡኝ አደራ መካከል አንዱን ይኸው በወላዲተ አምላክ ስም ነው። አደራ የእኛ ሳይሆን የእሱ አደራ ነው። የእመቤታችን አደራ ነው። አደራ ከጎናችን ሆነ። የእመቤታችን ወዲት ይሁን። እግዚአብሔር ከአንተ ጋር ይሁን። አደራ አሁን አያርል ቶም አሁን ሰዎች አብረን እንስራ ያስማማል። እንሂድ እንንቀሳቀስ ማለት ያስማማል። ግን ደግሞ አይ አልሄድም እዚህ ቁጭ ብዬ አንተን ሰድባለሁ ካለ ደግሞ እኔ ምን ላድርገው? ቶም እሺ ምን ላድርገው? አትስደበኝ ልበለው? እኔ ከኔ አንደበት ደግሞ የትኛውም ቦታ ላይ መጽሐፍ ቅዱሴም ቤተክርስቲያንም ስድብ አታበረታታም። ስድብ ኃጢአት ነው አይደል? ስለዚህ
አዎ ስድብ ኃጢአት ነው። እኚህ ነገሮችን አላደርግም። ባለው ሀሳብ ግን ገና ብዙ ቪዲዮ ይሰራል። በውስጥ እኔ ማናገር የሚፈልግ ሰው ማንም ሰው ሲደውል አነሳለሁ። ኦርቶዶክሳዊ አሁን እኔ አንተ ኦርቶዶክሳዊ ነኝ ስትል ኦርቶዶክሳዊ በማናገርበት አውድ ነው ማናገር። ቢያንስ ቤተ ክርስቲያንን ሊያስነካ የሚችል እንኳን ቃላቶች ቢኖሩ ቆይ ይሄን ነገር በውስጥ እናውራ ነው የምልህ። ላይቭ ላይ እንደፈለግን ስለ ቤተ ክርስቲያን አፋችንን አናላቅቅም። የምትጠብቀን እሷ ናት፣ የምንጠነቀቅላት ግን እኛ ነን። እንዳገኘ ነው ስለ ቤተ ክርስቲያን አፋችንን አናላቅቅም። ስለዚህ ጉዳዩ አንተ ላወራው ወይም ደግሞ አንተ ለጠየቀኝ ጥያቄ መጀመሪያ የጠየቀኝ ጥያቄ ትልቅ ነገር ነው። ትክክለኛ ሀሳብ ነው። ሀሳቡ እንደ ሀሳብ የሚሄድ ነው። ቀጥሎ ግን ከኔ የሚጠበቀው ቪዲዮ መፖሰት ነው። ገብቶ የማየት የህዝቡ ነው። ገብቶ የመከተል የግለሰቡ ነው። ገባቶ ቀጥሎ ማንኛውም ክርስቲያን ከኔ ጋር ሊያወራ ከፈለገ ስልክ ያለው ከኔ ጋር ማውራት ይችላል። በውስጥ ሊያወራኝ ይችላል። አለቀ። መጥቶ ግን 12 ሴት አቅፎ ይተኛል ሲል እኔ የነቢዩ መሐመድ ልጅ ነኝ ወይ? እየወረደ ቃል አይጠቅምም። ሰድበ ለተሰዳቢ መሰጠው ወንድምህን ነው ወይ? ይሄ ለማን ይጠቅማል? ማንን ይበጃል? ቶሚዬ ማንን ያድናል? ዛሬ እንደዚህ አስፈላጊ እንደዚህ አይነት ቃላቶችን በተለይ በዚህ ጾም ላይ ኢቭን ጾምም ባይሆን የትኛውም ቦታ ላይ ስድብን፣ መጥፎ ንግግሮችን መናገር ተገቢ አይደለም። ማንንም ስለማያንስ ማለት ነው። ወንድምን እንደ ወንድም መምከር፣ ጥፋትም ስህተትም ካለ መንገር ነው። እኔም ለምሳሌ የተለያዩ ቪዲዮዎችን ከተለያየ አንግል አይቻለሁ። ቀጥታ አንተን ሳገኘ የጠየቅኩ ማለት አባቶች እውቅና አግኝተዋል። ምክንያቱም ይሄ ለታሪክ የሚቀመጥ ነገር ስለሆነ በአባቶች ድጋፍ አንዳንድ ጊዜ ይሄ ዲያቆን ተብዬው የሰራው ስራ ትልቅ ስህተት፣ ትልቅ ወንጀል ስለሆነ አንዳንድ ስሜታዊ ሆነን በሞራል ልንወጣ እንችላለን። ልክ አሁን ለምሳሌ አንተም ያ ነገር ስሜትን ስለነካው ወጥተሃል። ልክ እነዚህ አይነት ነገሮችን በአባቶች ወይ ደግሞ በቤተ ክህነት በምን ደግሞ ሲደገፍ ለታሪክ የሚቀመጥም ነገር ስለሆነ አንተን ይጠቅማል። ማንም የፈለገውን ቢል ማለት ነው። ስለዚህ እኔ ጥያቄን ያቀረብኩልህ ከዚህ አንጻር ነው፣ ከዚህ አንግል ነው። ስለዚህ ተቀብያለሁ። እኔ ያውልህ ጥያቄን ከ100% ተቀብያለሁ። ስርዓት ያለው የክርስቲያን ጥያቄ ነው የጠየከኝ። ደግሞ ቤተክርስቲያንን በዚህ ጉዳይ ላይ ታሪክ እንዲሆን እንደ ታሪክ እንዲቀመጥልን ይሄንን ልጅ በቅርቡ ታያለ ቶሚ፣ በቅርቡ ታያለ። እግዚአብሔር ቢፈቅድና ብንኖር እንደ እግዚአብሔር ፍቃድ ይህ ልጅ ቢያንስ ማስተማሪያ መሆን አለበት። በጣም ትልቅ ስህተት ነው የተሰራው። የተደረገው ነገር ሃይማኖት ከሃይማኖት የሚያባላ ነገር ነው። ኦርቶዶክሳውያን ጾምም ላይ ነን ተረጋግተን ቁጭ ስላለን እንጂ ሃይማኖት ከሃይማኖት ያባላል። ተኪዶ ይቅርታ ቶሚ፣ አንድ ልጅ በጣም በቃ ልቦልከው ይሰድባል፣ ይሳደባል፣ ስለ አንዳንዱ ሰዎች ይጠይቃል። በቃ ሚዩት አድርገው ይማር ይስማ። ሚዩት ብቻ አድርገው አይቶ በቃ ሌላ ቦታ ሄዶ እንደ ልማዱ እዚህ ስትቦልካቸው ከፍተው ቢሳደቡ ይሻላል። እና በህግ መጠየቅ አለበት። የህግ አግባብ እንዴት ነው መሆን ያለበት የሚለውን ነገር አንዲቷ ቤተክርስቲያን በአንዱ መንፈስ ቅዱስ አለምትመራው ትክክል። አንዱ መንፈስ ቅዱስ ታጋሽ አይደለም። ትክክል። አዎ፣ ከመንፈስ ቅዱስ ሰምተው እግዚአብሔርን የሚያዳምጡ አባቶች አሉ። በእግዚአብሔር የሚመራ ደግሞ አንድ ሲኖዶስ አለ፣ በእግዚአብሔር መንፈስ ቅዱስ የሚመራ። ስለዚህ እግዚአብሔር ታጋሽ ሆኖ በብልሃት ሊጠቀሙ የሚፈልገውን ነገር ከአባቶች ጎን ሆነን ነው መቀጠል ያለብን። እኛ አባቶቻችንን የሚያስነካ ነገር ካለ ስህተቱ እኛ ጋር ነው። አባቶች ይቀድማሉ፣ እኛ እንከተላለን። በቃ የመሪነት ስልጣን እግዚአብሔር ሰጥቷቸዋል። አባቶች በሚያደርጉት ነገር ሁሉ ከኋላቸው እንከተላለን። እንደ አንድ ግን ክርስቲያን ሰው
ሀሳብ መስጠት ካለብን በቀናነት እኛ በልጅነት መንፈስ እነሱ በአባትነት መንፈስ እየሰሙን እያየናቸው በአባትነት መንፈስ እግራቸው ስር ተንበርክከን መስቀላቸውና ቡራኪያቸውን ወስደን ጥቆማ እንሰጣቸዋለን። ቶሚ ለምን ቢባል አሁን ሚዲያ ላይ ማውራቱ ልክ አይደለም። አሁን ይታሰር ይቆረጥ ይፈለጥ ብንል ምንም አይጠቅምም። ወርዶ ግን መስራት ግን ይጠበቅብናል። ወርዶ ለመስራት ደግሞ ለመንቀሳቀስ ዛሬ መነሳት አለብን። ማውራቱ ልክ አይደለም። የሆነ ግለሰብን ጠርቶ ማውራቱ ልክ አይደለም። ተረዳኛል ቶሚ? ተረድቻለሁ። አዎ ተረድቻለሁ ቶሚ። ያው እንግዲህ ጠንክር በርታ እንዳልኩ ነው። ድጋፍ ይበልጥ አባቶችም ወንድሞችም ሁሉም በአንድነት ህብረት ሲኖረን አንድነት ለምሳሌ ይሄ ትልቅ ነገር ስለሆነ ድጋፍ የሚያስፈልገው ስለሆነ አንተም እንደ አንድ የሶሻል ሚዲያ ሰው ካለ ተከታይ ቁጥር አንጻር ብዙ ተጽዕኖ ልትፈጥር ትችላለህ። ምክንያቱም አንዳንድ ጊዜ የፎሎወሮቻችን ወይ ደግሞ በጣም ተጽዕኖ መፍጠር ስትችል ጥቅሙም ጉዳቱም በዚህ ልክ ነው። በደንብ ከሰራህበት በደንብ ከተንቀሳቀስክበት ብዙ ነገር አቺቭ ማድረግ ትችላለህ። በዛው ልክ ደግሞ ትንሽ ስህተት ከተገኘብህ ያው መወቀጡ መወገሩ የማይቀር ነው። ስለዚህ አንዳንድ ጊዜ ሁለቱንም አምኖ መቀበል ነው። ስለዚህ ስትበረታ እኔ እቀበላለሁ። እኔ አሁን የሚባለውን ነገር እቀበላለሁ ቶሚ። አሁን ሰዎች ሲሳደቡ ያደረጉት ነገር ስድቡ ፐርሰናል አደረጉት እንጂ ስተት የሚል ነገር ልክ አሁን አንተ ጤናማ የሆነ ሀሳብ ይዘህ እንደመጣ ይሄ ጉዳይ ምንድን ነው ብሎ በውስጥም ሚዲያ ላይ መጥቶ ቢጠይቀኝ እቀበላለሁ። ገባቶ ጤናማ የሆነ ሀሳብ ነው ይዘህ የመጣው፣ ትክክለኛ ነገር ነው ይዘህ የመጣው። ተነስቶ ግን ስድቡን ይሄ አለ አይደለ በቃ ይሄ ነገ ልጅህ እንዲሸማቀቅ ማድረግ በምንም አይጠቅምም። ማንንም አናድም። ሰላም ተሙ፣ እግዚአብሔር ይመስገን። ጥያቄም ስላለኝ ነኝ። እኔም ኦርቶዶክስ ነኝ። ያው ቶማስ እንዳለው ነው ኬስ በክፋት እንደማታይብኝ አውቃለሁ። ግን አንድ እዚህ ኮመንት ላይ ስም ሜንሽን እያደረጉ የሚናገሩ ሰዎች አሉ። ኢቨን አንድ እኔ እንደተረዳሁት ብሩክ ምናምን የሚባል ልጅ አለ ኮመንት ላይ ሜንሽን የሚያደርግ ስም አለ እና ጀስት መናገር ካለ አንድ መናገር ምንድን ነው እንደዚህ እናድርግ። እሺ ቆይ አንድ ጊዜ በጌታ ሮቢ አንድ ጊዜ ከይቅርታ ጋር ኮመንት አንብቤ አልመልስም። ኮመንትም አንብበው ሰዎች ባይጠይቁኝ ደስ ይለኛል። ለምን በላይ ኮመንት ላይ ራሱን የቻለ ምልልስ ነው፣ እርስ በርስ ነው የሚመላለሱት። ቀጥሎ ደግሞ ሰው ሪከርድ የሚያደርገው የኔን የአንደበት ንግግርና ያንተን የአንደበት ጥያቄ ነው። ኮመንት ላይ ያለው ሌላ ጨዋታ ነው። ሰዎች እርስ በርስ የሚመላለሱበት ነው፣ የሚነጋገሩበት ነው። በእግዚአብሔር ፍቅር የሰው ስም እንዳጠራ በእግዚአብሔር ፍቅር ሀሳብ ግን ለምን መሰለ ሮባ ለምን መሰለ ድንገት ሰዎች የኔን ስም ጠርተው ላይቫቸው ላይ ሊያወሩ ይችላሉ። እኔ ግን ግለሰቦች ስም አልጠራም። አንድ ስለማልፈልግ እዚሁ ጋር እኔ ቁጭ ብዬ አንተ የሆነ ግለሰብን ስም ጠርተህ ስለዛ ግለሰብ ስታወራ ወይም መልሶ መልስ ወይ ዝም የምለው ነገር ሰዎች ለሌላ ግብአት ነው የሚያውሉት። ግለሰቦችን ጥያቄን ብቻ ጠይቀኝ ላዳምጥክ። ያው የተደረገው ነገር መልካም ነው እንዳልከው የሄደበት መንገድ መልካም ነው። ግን እሱን ሳላደንቅ አላልፍም። ያው ቤተክርስቲያን ምን አለ መሰለ እውቅና አላት እንዳለው ቶሚ። አንድን ነገር ሲደረግ ማንም ሰው ተነስቶ ላደርግ ቢል አያደርግም። ገባ አይደለ? ማወቅ የሚታወቅ ነገር አለ። ግን ጀስት እኔ አንድ ቅር ያለኝ ነገር አለ እና አንተንም ላይቭን እከታተላለሁ እና ምንድን ነው መጽሐፍ ቅዱስ ማሰባሰቢያ ገቢ ስታደርግ ያልተዋጠልኝ ነገር ስላለ ማለት ነው። ጀስት ሁሉም ይሄም ሀሳብ ኮመንቱ ይሹ እዚህ ጋር ያለ ሁሉ ሰው ጀስት ይሰማዋል የተፈጠረውን ነገር ማለት ነው። እና አንድ ቤተክርስቲያን ያ ነገር ሲሄድ ግን ያ የቤተክርስቲያኗ ገዳም ላይ በገዳሙ አካውንት ላይ አካውንቷ ተጽፎ ሜንሽን ተደርጎ በዚህ አካውንት ይገባል ተብሎ ነው ገቢ የሚደረገው ብዬ አምናለሁ። እናንተም ብዙ ገቢ ማሰባሰቢያ ላይ አለ ብላችሁ የምትሰሩት ነገር ስላለ ማለት ነው። ጀስት ገባ አይደለ? ግን
አንድ ከይቅርታ ጋር ነው የምልህ፣ ያው የሚያስከፋ ጥያቄ የፈጠረብኝ ነገር ስለሆነ ነው። ገባ አይደለ? አንተ ግን ያደረከው ጀስት ምንድን ነው ይህ መጽሐፍ ግዙ አድጉ ስትል ጀስት በውስጥ አዋሩኝ ነው ያልከው። ያ ነገር ሰው ደግሞ ትልቅ ጥያቄ ነው የፈጠረባቸው። ገባ አይደለ? ኖ ወይ አሁን ስራውን እኔ አልነቀፍኩትም ምንም ማለት ብዙ ሰው ደግሞ እንደኔም ጨምሮ ማለት ነው። እኔ አንድ አላራ ያረኩት ነገር የለም ባይዘው፣ ግን ስሰማ ቤተክርስቲያን አውዳለ ብዙ ሰዎች እንደዚህ ነው የሚያደርጉ። ገባ አይደለ? እንትን ይላሉ ለቤተክርስቲያን ተቆርቋሪ ይላሉ። ልመልስልህ። ለምሳሌ ያክል በውስጥ አዋርተው በራስ አካውንት ነው የተሰበሰበ ራሴ የተነሳሳሁት እዚሁ ጋር ሚዲያ ላይ። ከዛ በኋላ ግን ስርዓተ ቤተክርስቲያን አይደለም። ስሜታዊ ሆኜ ካደረግኩት በኋላ ስርዓተ ቤተክርስቲያን እቃውን ልኬ እኔ እዚህ ፕሮሰስ እየጨረስኩ ነበር ከአባቶች ጋር ከነማን ጋር ነው መሄድ ያለብኝ ምናምን የሚለውን ነገር። ስለዚህ የኔ በጎ ፍቃድ ነው ባለኝ ሚዲያ ባለኝ ሰዎች እሺ ብለው በሚረዱ ይልቅ ጠይቄ በአግባቡ በእኔ አካውንት ነው ይዤ ሄድኩት። አሁን 2000 ሰብሰብ 3000 ሰብሰብ እሱ አይደለም። ገብቷል ወንድሜ ሮባ። መጀመሪያ ለቤተ ክርስቲያን መጽሐፍ ቅዱስ ይሰብሰብ ሲባል ቤተ ክርስቲያን ራሷ ጥየቃ እባክህ ተሜ ለቤተ ክርስቲያናችን መጽሐፍ ቅዱስ ይሰብሰብ ብላ እንደ ማንኛውም ቤተ ክርስቲያን ደብዳቤ ሰጥታ ከሰጠች በኋላ ደግሞ ልክ እነዚህ አሁን ያገለገልናቸው ቤተ ክርስቲያኖች አይደሉ እንደዚህ ቤተ ክርስቲያን ስትመጣ ሰርተፍኬት ተሰጥቶክ ነው የምትመጣው። ያ እንደዛ አይደለም። የሆነ ግለሰብ አደረገው፣ ራሱ እንዲያቆን ነኝ የሚል ግለሰብ አደረገው። ይሄን ነገር ካደረገ በኋላ እኔ ደግሞ ያንን በገዛ ፈቃዴ ሄዳለሁ አልኩ። እዚህ ሐሳብ ላይ አብረን እንሂድ አብረን እናገልግል ተብሎ እንሂድ ያለኝ ማንም ወንድም የለም። ወንድሞች ግን ሐሳቤን ደግፈው እርዱት፣ በቀናነት መጽሐፍ ቅዱስ ስጡት፣ ግዙለት ያሉ ሰዎች አሉ፣ የገዙልኝም አሉ ወንድሞች። ለምሳሌ ያክል መምህር ተመስገን 24 መጽሐፍትን ባለማወቅ ትስታላችሁ የሚል የራሳቸው መጽሐፍ የጻፉትን ከዲያቆን ያረጋል አበጋዝ ጋር ሌላም መጽሐፍትን እና አንድ መጽሐፍ ቅዱስ 12 መጽሔት ሰጥተውኛል እሳቸው። ግማሹ ደግሞ 2 መጽሐፍ ቅዱስ ገዝቶ ሰጥቶኛል። ገባ? ስለዚህ ካልሰጣችሁኝ በዚህ ቤተክርስቲያን ለዚህ በረከት ነው አይደለም ያልኩት፣ እርዱኝ ያልኩት። አሁን እኔ ነኝ እርዳታ የጠየቁት፣ አቅም የለኝም እርዱኝ። ተረዳ ሮቤ? እሺ ከልብ ነው ማመሰግነው። እንኳንም መተጠየቀኝ ጥያቄ ነው በሰሚቀመጥ እኔ አሁን የተፈጠረብን በወንድማይነት ስሜት ነው የተፈጠረብኝን ነገር የጠየቁት። ግን እንደ ኦርቶዶክሳዊነት ስሜት ነው። ገባ አይደለ? ማንም ሰው ተነሳው ቤተክርስቲያን አሁን ችግሩ ምን አለ መሰለህ፣ እኛ እንኳን ዝም ብለህ በውጭ የምናውቃት እንኳን ምዕመን ሆነን ሁሉም በቃ ቤተክርስቲያንን ስም ነው በቤተክርስቲያን ስም እንደዚህ ሆናለች ምናምን ብሎ ነጋጅ በዝቷል ብዙ ማለት ነው። ገባ አይደለ? ያን ደግሞ እንትን የምንል ሰው አንድ ነገር ትረዳኛለህ። አሁን ሮባ ያው ሚዲያ ላይ እንደመጣ ሀሳብ እንደሰጠ ሰው አንድ ነገር ትረዳኛለህ ሮባ? እንደ ምዕመን ለምሳሌ ያክል አሁን አንድ ቤተክርስቲያን አደራ ተሰጥቶኛል። አብነት ትምህርት ቤት በመናፍቅ የተከበበች ቤተክርስቲያን፣ አብነት ትምህርት ቤት ብቻ ነው የሚያስፈልገው። አብነት ትምህርት ቤቱ ደግሞ መሪ ጌታ ተቀጥሮላቸው ልጆች እየተማሩ ነው። ለአሁን 80 ልጆች አሉ። እነሱን ለመርዳት አሁን የሚገባው በቤተክርስቲያን አካውንት ነው። አሁን ጨርሼ መጥቻለሁ እና ይሄን ነገር ቢያንስ ከ100 ብር ጀምሮ ቻሌንጅ ልትረዳኝ ትችላለህ? አሁን አካውንቱን ልስጥህ። ያው እንረዳለን፣ ችግር የለም። እኔ እኮ ገቢ እንረዳለን ሳይሆን ይኸውልህ ገና ነኝ። አሁን ይኸው ይዤ የመጣሁት አደራ ስላለ የዚቹ ቤተክርስቲያን የአብነት ትምህርት ቤት አየህ። ይኸው አሁን ገና ይኸው ዙሪያ ያላችሁ የት አለ? አወረዱት እናንተ ያ ቪዲዮ
አወረዱት። ወይ በኮመንት መልስላ፣ በኮመንት ለጻፈችል። ካልሆነ ደግሞ ተሚ አንድ ጥያቄ አለኝ እስኪ ለእህቴ ብለህ አውራ። ስሜንሽን አታርግ። በመድኃኒዓለም እኔ አልፈልግም፣ አልፈቅድም። ግለሰቦች በሚዲያ እንዲጠሩ አልፈልግም። ይሄ የቤቱ ስነ ምግባር አይደለም። እኔ ተነስቶ የሆነ ሰው ቢናገረኝ ስሙን አልጠራም። ይኸውልህ በቃ ወይ በጽሁፍ መልስልህ። አንድ ጊዜ እንድትረዳ መፈልገው ቤተክርስቲያን ስላለ ነው። እኔ እንዲያውም እንዲደፍራችሁ ስትመጡ ነው ደስ የሚለኝ። አጣሁት ቪዲዮ አለ ኮኔ ጋር ግን አልመጣልህ አለኝ። ኔትወርክ ይሆናል። ለማንኛውም ቪዲዮ ከውስጥ አለ። በቅርቡ እዛው የሄድኩበት አካባቢ ጋር ከአባቶች ጋር ተነጋግሬ አጣሁት። እኔ ጋርም የለም። ከአባቶች ጋር ተነጋግሬ ከጳጳሳቶቹ ጋር ተነጋግሬ ከሀገረ ስብከቱ ጋር ማለት ነው ከጸሐፊውም ጋር ከሀገረ ስብከት ጳጳሳቱም ጋር እና ከአካባቢው ከገዳማውያን አባቶች ጋር ተነጋግሬ ጉዳዩን ስንጀምር ሮብዬ እጽፍልሃለሁ ፎሎ ስለመለስኩልህ ያኔ እንድታግዘኝ በጣም ነው የምፈልገው። ለምን ቢባል 100 ብር ራሱ ለነዛ ልጆች ስለሚጠቅማቸው ያኔ በቤተክርስቲያን ያስገባ። እሺ አብሽር፣ የቻልነውን እናደርጋለን። ይቅርታ ግን እኔ በወንድማይነት ፍቅር ተመሳስቼ ነው እና ምንም ነገር እንዳትይዝብኝ። አልተሳሳትክም። ለምሳሌ ያክል ቶሚ ጤነኛ፣ ጠንካራ ኦርቶዶክሳዊ የሆነ ጥያቄ ጠይቆኛል። በአግባቡ በሚገባው መልክ እንደዛ ነው የመለስኩልህ። ሌላ ግን ለምሳሌ ያክል በአሁኑ የሄድኩበት ነገር ያ ነው። ግን ደግሞ የፈለገ ስሜታዊ ብሁን ኦርቶዶክሳዊ ነኝ። ኦርቶዶክሳዊ ስለሆንኩኝ እንደ ጴንጤ ዛሬ ተመቼኝ ብዬ በራልኝ ብዬ መከፍታው ቸርች የለኝም። ግዴታ የሆነ ገዳም ስትሄድ የሆነ አባትን አናግረ ነው የምትሄደው። አሁን ስልካቸውን ብደውልልህ ልጄ ሰላም ገባ ወይ ነው የሚሉኝ። ቀድሜ ከ5 ከ6 ቀን በፊት ነው ያወራዋቸው። ባስ አልጨርስ አልሄድም። በድፍረትም ደግሞ አባቶች ከኔ ረድተውኛል አልልህም። እግዚአብሔር ይባርካቸው። የሄድኩበት ገዳም ትህትናቸው በጣም እግር አጥበው ሞኖክሲያኖች እዛ ያሉት የሚያስፈልገውን ነገር ሰጥተውኝ ነው እዛ ደረጃ ላይ የደረስኩት እና እግዚአብሔር ይባርካቸው። ከዛስ በኋላ ገዳሙ ምን ያስፈልገዋል የሚለውን ደግሞ ሀሳብ ደግሞ ቪዲዮ ገና ነው አልጨረስኩም። ቪዲዮ ያኔ ስሰራ ለሁሉም በሁሉ መልክ ለገዳሙ የሚያስፈልገውን በዙሪያው ላሉ ገዳማቶች የሚያስፈልገውን ነገር ደግሞ ጊዜውን ጠብቆ እግዚአብሔር አምላክ ነገርን ሁሉ በጊዜው ውብና ድንቅ አድርጎ ሰራው አይደለም የሚለው መጽሐፍ ቅዱስ። በጊዜው እግዚአብሔር ውብና ድንቅ አድርጎ እንዲሰራው ጊዜው ሲደርስ ደግሞ እናወራለን፣ እንቀጥላለን። ሮብዬ ግን ስለዚህ ገዳም ሲጀመር እጽፍልሃለሁ በውስጥ ስለማረሳቅ። እሺ በቻልነው እንረዳለን። ችግር የለም ወንድሜ እና ይቅርታ። ምንም አላደረግኩም። ጌታን በግልጽ ማውራት ጤንነት ነው። ልክ ነው ያደረግነው። ግልጽና ጤንነት ልክ ነው። ግልጽነት የሚጠላ ሰው የለ። አልተሳሳትም። ግልጽነት ጤንነት ነው። በግልጽ መናገር ጤንነት ነው። ገብተው ከተሳደቡት ሰዎች እናንተ መታችሁ የጠየቃችሁኝ ይሻላል። በውስጥ ደግሞ ስልኬን ከፈለጋችሁ ደግሞ አሁንም በውስጥ አዋሪ፣ ስልኬን ሰጣችኋለሁ። በውስጥ ታወሪ ስልኬን ሰጣችኋለሁ። በስልክ እናወራለን። በዚህ አጋጣሚ እግዚአብሔር ረድቶኝ ያው ገብቻለሁ። አሁን አዲስ አበባ እግዚአብሔር ረድቶኛል።